ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አብይቶቹን እናቀርብላችኋለን። በሸዋ ይፋት አውራጃ ለከበባ የገባው ያገዛዙ ጦር ክፉኛ ሲመታ፣ በነፃ ቀጠናዎች የሰራዊት ግንባታና አደረጃጀት ማጠናከር ስራዎች እንደቀጠሉ ነው። በሌላ በኩል የነሽ መልስ አብዲስ አስተዳደር በክልሉ ወታደራዊ አፈሳ መጀመሩ ተሰምቷል። ሱሉልታ፣ አምቦ፣ ናዝሬትና ሻሸመኔ ከተሞች አፈሳው ተጠናክሮ ሲቀጥል ወለጋ የገባው ያገዛዙ ጦር ለቆ ሊወጣ መሆኑ ተሰምቷል። ቀዳሚ መረጃዎቻችን ናቸው። የሰሜኑ አዲስ የጦርነት ግንባር ተጨማሪ ስጋት የሆነበት አገዛዙ በደህንነት ግብረ ኃይሉ በኩል አዲስ ዙር የስር ዘመቻ መክፈቱን የሚያመላክቱ ተከታታይ መረጃዎች በመውጣት ላይ ናቸው። በዛሬው ዕለት 2 ታዋቂ ሰዎች ታፍነዋል። አፈናው ቀጣይነት እንደሚኖረው ተጠቁሟል። በዝርዝር ይደመጣል። ህወሓት በራያና ጠለምት ቀጠናዎች ጦሩን ለውጊያ ዝግጁ ሲያደርግም በሱዳን ያለው ታጣቂ ቡድኑ ከጀነራል መሐመድ ሐምዳን ዳገሎ ጦር በድሮን መመታቱ ተሰምቷል። የአርሚ 70 ዋና አዛዥ ጀነራሉ ዋና ማዝዣቸውን ቀይረዋል። በጉዳዩ ላይ ሰፋ ያለ ወታደራዊ መረጃዎችን አሰናድተናል። ኤርትራ፣ ግብጽ፣ ሱዳን፣ ጅቡቲና ሶማሊያ በሳውዲ አረቢያ የሚመራውን 8 አገራትን ያካተተ የቀይ ባህርና የኤደን ባህረ ሰላጤ አዲስ የደህንነት ጥምረት ተቀላቅለዋል። ኤርትራ ይህንኛውን ጥምረት መቀላቀሏ ትኩረት ስቧል። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። እነዚህና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። በሸዋ ይፋት አውራጃ ለከበባ የገባው ያገዛዙ ጦር ክፉኛ ሲመታ የነሽ መልስ አብዲስ አስተዳደር ደግሞ በክልሉ ወታደራዊ አፈሳ መጀመሩ ተሰምቷል። በሸዋ ቀጠናዎች ተከታታይነት ያላቸው ውጊያዎች እንደቀጠሉ ነው። የአፋብኃኝ ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር የፋኖ ኃይሎችን ለማጥቃት ወደ ይፋት ቀጠና የገባው ያገዛዙን ጥምር ጦር በወታደራዊ ጥበብ በገባበት እንዳይወጣ ሆኖ ሲመታ መዋሉን የፋኖ ምንጮች ለጣና ዘጋቢ ገልጸዋል። እንደ ፋኖ ምንጮች መረጃ በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ ቀወት፣ ቆሎም አካባቢዎች የገባው ያገዛዙ ኃይል ዛሬ ሐምሌ 27 ቀን ክፉኛ ተመቷል። አባት አርበኞችን ጨምሮ ከፋኖ ኃይሎች በተሰነዘረበት ጽኑ ምት የተነሳ ማምለጫ አጥቶ ወደ ሸዋሮቢት ለማፈግፈግ ተገዷል ነው ያሉት የፋኖ ምንጮችም። ሆኖም ከገባበት ለመውጣት የተቸገረው ያገዛዙ ጦር በቀወትም በዋጮ አካባቢዎች በሚገኙ 3 ንጹሃን አርሶ አደሮች ላይ አሰቃቂ ግድያ መፈጸሙን ከአካባቢው ምንጮች ሰምተናል። በሌላ ግንባር ከመዘዞ አያበር ቀበሌ እስከ መሶቢት ተራራ ድረስ ባለው የውጊያ ቀጠና የበላይነት መያዛቸው የገለጹት በአፋብኃኝ ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር የፋኖ ኃይሎች ከበባ ውስጥ የወደቀው ያገዛዙ ጦር ውድቀቱን በመስጋት ከሸዋሮቢት ተጨማሪ የሰው ኃይል ለማስገባት ቢሞክርም መንገድ ላይ በተጣለ የደፈጣ ጥቃት መመታቱን ገልጸዋል። በተመሳሳይ ሰዓት ያስቻለው ደሴ የክፍለ ጦር ባካሄደው የተቀናጀ ወታደራዊ ስልታዊ ማጥቃትም ያገዛዙን ጦር ሙሉ በሙሉ መውጫና መግቢያ በማሳጣት በእሳት ወጥመድ ውስጥ እንዲወድቅ ማድረጋቸውን በግንባር መረጃው ላይ ተመላክተዋል። በዚህም የተነሳ ያገዛዙ ጦር በአርበኞቹ የደፈጣ ጥቃት ክፉኛ የሰውና ቁሳዊ ኪሳራ ማስተናገዱ ተረጋግጧል። እንዲህ ያሉ ውጊያዎች ተጠናክረው በቀጠሉበት የሸዋ ቀጠና የሰራዊት ግንባታና የአደረጃጀት ማጠንከር ስራዎች በመካሄድ ላይ መሆናቸው ተሰምቷል። በታሪካዊ ካራ ምሽግ ስም ካራ ምሽግ ብርጌድ የአርበኞች ጦር መመስረቱን የአፋብኃኝ ሸዋ ጠቅላይ ግዛት አሳምነው እዝ በአጼ አምደ ጽዮን ኮር ያደረሰ መረጃ ያመላክታል። እንደ ኮሩ መረጃ የአጼ ዳዊት ክፍለ ጦር በሚንቀሳቀስበት ቀጠና ካራ ምሽግ ብርጌድ የአርበኞች ጦር ሰራዊት ሐምሌ 25 ቀን 2018 ዓ.ም በይፋ መመስረቱ ታውቋል። በሸዋ ጠቅላይ ግዛት መራቤቴ አውራጃ ሬማ ክላስተር በተካሄደው በዚህ የመስረታ ስነ ስርዓት ላይ የአፋብኃኝ ሸዋ ጠቅላይ ግዛት አሳምነው እዝ ከፍተኛ አመራሮች፣ የአጼ ዳዊት ክፍለ ጦር አመራሮች፣ የክላስተርና የቀበሌ አመራሮች እንዲሁም ጥሪ የተደረገላቸው ልዩ ልዩ ተጋባዥ እንግዶች ተገኝተዋል። በዚህ የመስረታ መድረክ ላይ የሰራዊቱን የውስጥ አደረጃጀት፣ ወቅታዊ ቀጠናዊና ጂኦፖለቲካዊ ሁኔታዎችን፣ የሰራዊቱን የስነ ልቦና ዝግጅት እንዲሁም የወደፊት የትግል አቅጣጫዎችን አስመልክቶ በየደረጃው ከሚገኙ አመራሮች ሰፊ ምክረ ሀሳቦች ተነስተው የጋራ ውይይት ተደርጎባቸዋል የተባለው ውይይቱን ተከትሎ አዲስ የተመሰረተው የካራ ምሽግ ብርጌድ በተሟላ አደረጃጀት ወደ ስምሪት መግባቱን የኮሩ መረጃ ያመላክታል። የፋኖ ኃይሎች በዚህ መልኩ የህልውና ትግሉን እያጠናከሩ ባሉበት ሁኔታ የነሽ መልስ አብዲስ አስተዳደር በኦሮሚያ ክልል ወጣቶች በገፍ ለግዳጅ ውትድርና እየታፈሱ መሆኑ ተሰምቷል። አፈሳው በዘመቻ መልክ ከተጀመረ ከሳምንት በላይ መሆኑን የደረሰን መረጃ ይጠቁማል። አፈሳውን የሚፈጽሙት ለዚሁ ዓላማ የተሰማሩ የምንሻ አባላት መሆናቸውን በመረጃው ላይ ተመላክቷል። በግዳጅ አፈሳ ከተካሄደባቸው ከተሞች ውስጥ በማሳያነት ሱሉልታ፣ ናዝሬት፣ አምቦና ሻሸመኔ ከተሞች ተጠቃሽ ናቸው ተብሏል። ከታፈሱት ወጣቶች መካከል
አብዛኞቹ በቀን ስራ ላይ የተሰማሩ ናቸው ያሉት የመረጃው ምንጮችም አፈሳው የሚፈጸመው በዋናነት ምሽትና ማለዳ ላይ መሆኑን ገልጸዋል። በግልና በመንግስት ስራ ላይ የተሰማሩ ወጣቶች ከታፈሱት መካከል እንደሚገኙ የገለጹት ምንጮች የመንግስት ሰራተኞችን እያጣሩ መመለስ መጀመራቸውን ገልጸዋል። በአንጻሩ በግል ተቋማትና በግል ስራ ላይ የተሰማሩ ገንዘብ የመክፈል አቅም ያላቸው ሰዎች ከፍተኛ ገንዘብ እያስከፈሉ መልቀቅ መጀመራቸውን ምንጮቹ አክለዋል። ይህ አይነት የወጣቶች አፈሳ በስፋት ሲከወን የነበረው በትግራይ ክልል እንደሆነ የገለጹት የመረጃው ምንጮች ዓለም አቀፍ የሰብአዊ መብት ተሟጋች ተቋማት ድርጊቱን እንዲወግዙ ጥሪ አቅርበዋል። በኦሮሚያ የተጀመረው የግዳጅ ወታደራዊ አፈሳ ከሰሜኑ ጦርነት ዝግጅት ጋር የተያያዘ እንደሆነ መረጃዎች ያሳያሉ። በተለይም በወለጋ ቀጠና ያለው ኃይል በከፊል እንዲወጣ የተወሰነ ከመሆኑ ጋር በተያያዘ በወለጋ ቀጠና ተጨማሪ የክልሉን ኃይል ለማስገባት የሰው ኃይል ከወዲሁ እያደራጀ ሊሆን እንደሚችል ተጠቁሟል። የብልጽግና የደህንነት ግብረ ኃይል በመሃል አዲስ አበባ አዲስ የእስር ዘመቻ መክፈቱ ተሰማ። በዛሬው ዕለት 2 ታዋቂ ሰዎች ታፍነዋል። የብልጽግናው የደህንነት ግብረ ኃይል አዲስ ዙር የእስር ዘመቻ መክፈቱን የሚያመላክቱ ተከታታይ መረጃዎች በመውጣት ላይ ናቸው። ዛሬ ሐምሌ 27 ቀን 2018 ዓ.ም ጠዋት 1:50 የአቶ ታዬ ደንዳ ጠበቃ የሆኑትን አቶ አበራ ንጉስ በአገዛዙ ደህንነት ኃይሎች የታፈኑ ሲሆን በተመሳሳይ ከሰዓት በኋላ 8 ከ30 ገደማ የኢህአፓ ህዝብ ግንኙነት ኃላፊ አቶ ይስሐቅ ወልዳይ በተመሳሳይ ሁኔታ በደህንነት ግብረ ኃይሉ መታፈናቸውን ፓርቲያቸው አረጋግጧል። ይህ ዜና እስከወጣበት ሰዓት ድረስም ሁለቱም ሰዎች በምን ምክንያት ለእስር እንደተዳረጉ የታወቀ ነገር የለም። በተለይም የኢህአፓው የህዝብ ግንኙነት አቶ ይስሐቅ የት እንደተወሰዱ ፓርቲው ማወቅ እንዳልቻለ ገልጿል። የብልጽግና ግብረ ኃይል በአዲስ አበባ የተቀናጀ ኦፕሬሽን ለመፈጸም ልዩ ዝግጅት ማድረጉን ከሰሞኑ መዘገባችን ይታወሳል። የእስር ዘመቻው የተቃዋሚ ፖለቲካ ፓርቲ አመራሮችን፣ የሰብአዊ መብት ተሟጋቾችንና ማህበረሰብን በማንቃት የሚታወቁ አንቂዎችን እንደሚጨምር ተመላክቷል። ምንጮች እንደሚሉት ከሰሜኑ ጦርነት ስጋት ጋር በተያያዘ ብልጽግና በአዲስ አበባ የህዝብ አመጽ አስግቶታል። ህዝባዊ አመጹ ሳይቀሰቀስ አስቀድሞ ለማስቀረት አስተባባሪ ይሆናሉ የተባሉ ግለሰቦችንና ቡድኖችን ለመያዝ ግብረ ኃይሉን ስምሪት እንደሰጠ ዛሬ በታየው የእስር ዘመቻ ተመላክቷል። ከአዲስ አበባ ጠቅላይ ፖሊስ መምሪያ የተገኘው የውስጥ መረጃ እንደሚያመላክተው በመዲናዋ የጸጥታ ስጋት ይሆናሉ የተባሉ ግለሰቦችና ቡድኖች በፍጥነት እንዲለዩና በአስቸኳይ እርምጃ እንዲወሰድ ታዟል። ይህን የዘመቻ ኦፕሬሽን እቅድ ለመፈጸም የአዲስ አበባ ፖሊስ፣ የፌዴራል ፖሊስና መከላከያ የጋራ ጸጥታ ግብረ ኃይል በሚል የጋራ ግንዛቤና ኦሪንቴሽን እንደተሰጠ ተጠቁሟል። በተለይም ትጥቅ ያከማቹ ብልጽግናን አይደግፉም፣ ከመስከረሙ የመንግስት ምስረታ በፊት በአዲስ አበባ ህዝባዊ ተቃውሞ ለመቀስቀስ ተዘጋጅተዋል በሚል ለማሰር አቅጣጫ መሰጠቱን ለጣና በደረሳት መረጃ ላይ ተመላክቷል። የብልጽግና የደህንነት ግብረ ኃይል ከፋኖ ከህወሓት ከኦነግና ከኤርትራ ጋር ግንኙነት አላቸው ተብለው የሚወነጀሉ አካላትን በቀዳሚነት እንዲይዙ ትዕዛዝ መስጠቱን በዚሁ መረጃ ላይ ተመላክቷል። በዘመቻው የአማራ ተወላጆች ዋነኛ ሰለባ ይሆናሉ ተብሏል። በቀጣይ የሚደረገውን የእስር ዘመቻ ምክንያታዊ ለማድረግ የብልጽግናው ብሔራዊ መረጃና ደህንነት ቢሮ እስሩ የተፈጸመባቸው ሰዎች የሽብርና ጽንፈኛ ኃይሎችን ተልዕኮ ለማስፈጸም ሲንቀሳቀሱ ነው ሲል የተለመደ ውንጀላ ከወዲሁ እንዳመቻቸ በመረጃው ላይ ተመላክቷል። የደህንነት መስሪያ ቤቱ ፍላጎታቸውን በኃይል ለማስፈጸም ታጥቀው በጫካ ከሚንቀሳቀሱ የሽብርና ጽንፈኛ ኃይሎች ጋር ግንኙነት በመፍጠር የኢትዮጵያን ሰላምና ደህንነት ለማወክ እንዲሁም መጪውን የመንግስት ምስረታ ለማደናቀፍ ስምሪት ወስደው ሲንቀሳቀሱ ነበሩ የሚል የሐሰት ወንጀላ ከወዲሁ እንዳዘጋጀ የጠቆሙት ምንጮችም አሁንም እስሩ እንደ ኢህአፓና እናት ፓርቲን የመሰሉ የፖለቲካ ፓርቲ አመራሮችም የሰብአዊ መብት ተሟጋችና ማህበረሰብን በማንቃት የሚታወቁ አንቂዎች ላይ እንደሚያተኩር ነው የጠቆሙትም። ይህ የእስር ዘመቻ በቀጥታ ከሰሜኑ ጦርነት ስጋት ጋር የተገናኘ እንደሆነ በመረጃው ላይ ተመላክቷል። ይህ በእንዲህ እንዳለ በሸዋ ሞጃና ወደራ ወረዳ ባጋጠመ መሬት መንሸራተት ከ14 በላይ ምዕመናን ህይወታቸው ማለፉ ተሰምቷል። ዛሬ ሐምሌ 27 ቀን ከወደ ሸዋ በወጣው መረጃ ላይ እንደተመላከተው በታላቋ ገዳም በጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም ድንገት በተከሰተ ርዕደ መሬትና የመሬት መንሸራተት አደጋ የ14 ሰዎች ህይወት አልፏል። በመሬት መንሸራተቱ የ14 ምዕመናን ህይወት ሲያልፍ በ5 ሰው ላይ ከፍተኛ ጉዳት የደረሰ ሲሆን በ2 ሰዎች ላይ መለስተኛ ጉዳት መድረሱን የአካባቢው ምንጮች ለጣና ዘጋቢ ገልጸዋል። በመሬት መንሸራተቱ የአካል ጉዳት የደረሰባቸው የመጀመሪያ ሕክምና እርዳታ እንዲያገኙ ጥረት መደረጉን ካደገው በኋላም ብፁዕ ሊቀ ጳጳስ አቡነ ቀሌምንጦስ በስፍራው ተገኝተው ለሞቱ ወገኖች ጸሎተ ፍትሐት ማድረጋቸው በመረጃው ላይ ተመላክቷል።
ህወሓት በራያና ጠለምት ቀጠናዎች ጦሩን ለውጊያ ዝግጁ ሲያደርግም በሱዳን ያለው ታጣቂ ቡድኑ ከጀነራል መሐመድ ሐምዳን ዳገሎ ጦር በድሮን መመታቱ ተሰማም። ለሙሉ ግንባር ውጊያ ዝግጁቱን የጨረሰው ህወሓት በተለይም በራያና ጠለምት ቀጠናዎች ጦሩን ለውጊያ ዝግጁ ማድረጉን የሚያመላክቱ ወታደራዊ መረጃዎች በመውጣት ላይ ናቸው። በተለይም በራያ ግንባር ውጊያ ስምሪቱ ታንክና መድፎችን የጨመረ መሆኑ ተመላክቷል። ለጣና በደረሳት ወታደራዊ መረጃ ላይ እንደተመላከተው የውጊያ ዝግጁነት አቅጣጫው ከራያ እስከ ዋግ ኽምራ ላስታ ቀጠናዎች ይሸፍናል። የውጊያ ቅዱም የሚከተለውን ይመስላል። አርሚ 26 ዋግ አበርገሌ በመነሳት ጸመራና ሰቆጣ የተወሰነ ያገው ሸንጉ ኃይል በመሆን የማጥቃት እቅድ ተነድፏል። አርሚ 31 ኮረም ዛታ ግንባር በማይ ማዕዶ ወደ በለቃ ጊዮርጊስ በማድረግ ጥራሪ ተሻግሮ እክመ ጽርዋ ወለህ በሚባል ቦታ አድርጎ ቀጥሎ ያለው መስመር ላሊበላ ከዛታ ወደ ግራ መስመር ሐሙሲት እና ሰቆጣን በዛታ ዋና መስመር ጥራሪ በመሻገር የማጥቃት እቅድ መያዙ ተመላክቷል። ወደ ላሊበላ መስመር ጋዝጊብላ አስ ከተማ ብልብላ ጊዮርጊስም ላሊበላ መስመር ጋሸና አይና ቡግና መስመር የማጥቃት እቅድ እንዳለው ተመላክቷል። አርሚ 24 በበኩሉ አላማጣ በመነሳት ጥቁር አስፓልት አመያ አሞራ ገደል ሳይራ ተኩለሽ ሙጃ በላጎ ሙጃ ድልብ በማድረግ ቀበሮ ሜዳ የመድረስ እቅድ መያዙም በወታደራዊ መረጃው ላይ ተመላክቷል። በተመሳሳይ ሁኔታ አርሚ 33 ዋና የቆቦ መስመር እስከ ወልዲያ እንዲያጠቃቅድ መውጣቱን ምንጮች አመላክተዋል። አርሚ 43 በጨርጨር ቢሶበር ሽቃይ ከተማ ያለውም ከአርሚ 44 የተወሰነ ኃይል አንድ ላይ በመሆን ባላ ትግሬ መንደር አዲስ ቅኝ በመስበር በራማ ወደ ዞብል አልፎ የማጥቃት እቅድ ወጥቷል ነው የተባለው። አርሚ 44 አዲ ጉደም ወጀራት ኮንካም ቶንሳ መጋለ መስመር አዲ ቀይህ ገራይሳና ቶንሳ ለማጥቃት ሲያቅድም አርሚ 15 ደግሞ በመረብ ሚቲ ባህዳለ ሰና ጓላና ላሆት የተባሉ የአፋር ቦታዎች ለመቁረጥ ዝግጁ መሆኑ በወታደራዊ መረጃው ላይ ተመላክቷል። አርሚ 92 ባራ ጉሬ እና ባራ አሰገዳ እስከ ሄዲሞ የሚባል የአፋር ቦታ ለመዝጋት ለውጊያ ዝግጁ ሆኗል የተባለው። ምንጮች እንደሚሉት አርሚ 24 ሙሉ ኃይሏ አላማጣ አርሚ 26 ኮረም በማድረግ የውጊያ ኃይል ሚዛኑን የሚያዛባ ማጥቃት ይከፍታሉ። በጠለምት በኩል ደግሞ በተከዜ ደገብራይ ግንባር አርሚ 11 ኮር 112 ባድመ ክፍለ ጦር ተከዜና አሎንጌ ክፍለ ጦሮች እንዲሁም ከአርሚ 42 አንድ ኮር መካናይዝድ ድጋፍ የሚሰጥ በማሰለፍ ኃይል ማስጠጋቱን ዛሬ ሐምሌ 27 ቀን ከስፍራው የወጣ ወታደራዊ መረጃ አመላክተዋል። በዚህ መልኩ ለሙሉ ውጊያ ዝግጁ የሆነው የህወሓት ኃይል በሱዳን ውስጥ ታጣቂ ኃይሉ በድሮን ከባድ ጉዳት ማስተናገዱ ተሰምቷል። ምንጮች እንደጠቆሙት የአርሚ 7 ኮር 2 ውስጥ አባል የሆነ አንድ እግረኛ ብርጌድ ከሱዳን ብሉ ናይል ግዛት ጀበል ሞያ ከተሰኘ ከተማ አቅራቢያ ከሚገኝ የጦር ግንባር በመነሳትም ወደ ሸረሪ ሲንቀሳቀስ መንገድ ላይ በድሮን ድብደባ ክፉኛ ተመቷል። ሲንጃ ከተማ መግቢያ ላይ በጀነራል መሐመድ ሐምዳን ዳገሎ ጦር በተፈጸመ የድሮን ጥቃት በርካታ ኃይሉ ሙትና ቆስለኛ መሆኑ በመረጃው ላይ ተመላክቷል። በጥቃቱ ከፍተኛ ጉዳት የደረሰባቸው የህወሓት ታጣቂዎችን ወደ ሕክምና ተቋማት ከማድረስ ይልቅም የከተማዋ ነዋሪዎች የታጠቁትን የጦር መሳሪያ መግፋፋቸው ነው የተሰማው። በሱዳን የውክልና ጦርነቱን ተከትሎ በከተሞች ከፍተኛ የሆነ ስርዓት አልበኝነትም እንደሰፈነ በተከታታይ ዘገባዎች የተመለከተ ቢሆንም በቆስለኛ የህወሓት ታጣቂዎች ላይ የተፈጸመው ድርጊት ግን የከፋ መሆኑ ነው የተጠቆመው። ይህ በእንዲህ እንዳለ ከሰሞኑ በነበረው ውጊያ ጦራቸው ከፍተኛ ጉዳት ያስተናገደው የአርሚ 7 ዋና አዛዥ ብርጋዴር ጀነራል ሙዛይ መኮንን ከዚህ ቀደም ከነበረው ዳማዚን ከተሰኘው ዋና ካምፓቸው ለቀው ወደ ካርቱም መጓዛቸው ተሰምቷል። ጀነራሉ ከዚህ በፊት ከሰሞኑ ውጊያ ለተካሄደበት ሽረሪና የሚቀርበው ሐሸባ እና ገዳሪፍ አካባቢ ማዘዣ የነበራቸው ሲሆን በመቀጠልም ማዘዣቸውን ወደ ዳማዚን በመቀየር የምዕራብ ኢትዮጵያ የውጊያ ቀጠናዎችን ሲከታተሉ እንደቆየ በመረጃው ላይ ተመላክቷል። ጀነራሉ ወደ ካርቱም ያመሩት ለተጨማሪ የውጊያ ዝግጅት ዓላማ ይሆናል አለያም ለሌላ ተልዕኮ የታወቀ ነገር የለም። 3 ዓመት በተሻገረው የአማራ ጦርነት ህዝቡ በተስፋ ማጣትና በሞት መሃል እንደሚገኝ የቢቢሲ ዘገባ አመላከተ። የአማራ ክልል 3 የጦርነት ዓመታት እየተዘጉ የሚመስሉ የሰላም በሮች አሳሳቢ መሆናቸውንም ዘገባው አመላክቷል። ሚሊዮኖችን ለጥቃት ያጋለጠው በአማራ ህዝብ ላይ የተከፈተው ጦርነት ሰብአዊ እልቂቱ የከፋ ደረጃ ላይ መድረሱ ተጠቆመ። ቢቢሲ በሰራው ዘገባ ላይ እንደተመላከተው የድሮን እና የከባድ መሳሪያ ድብደባዎችን ጨምሮ ሰፊ ውጊያዎች በየቦታው እንደቀጠሉ መሆኑን ተከትሎ የንጹሃን ጉዳት ጨምሯል። በዚህ ጦርነት ከንጹሃን ጥቃቶች ባሻገር የእምነት ተቋማትን ጨምሮ ትምህርት ቤቶች፣ የጤና ተቋማትና የሲቪል መገልገያዎች የጥቃት ኢላማ ከመሆን አልዳኑም የሚለው የቢቢሲ ዘገባ በጦርነት ውስጥ ግዴታ የሆነው የተመጣጣኝነትን መርህ ባለማክበር በተለይም በከባድ መሳሪያ ጥቃቶች የጤና ተቋማት፣ አብያተ ክርስቲያናትና የመኖሪያ መንደሮች ላይ ከፍተኛ ጉዳት እንደደረሰ ዘገባው አመላክቷል። ለ3 ዓመታት የቀጠለው ጦርነት በሺዎች የሚቆጠሩ ሰዎችን ለሞት በሚሊዮኖች የሚቆጠሩትን ደግሞ ለመፈናቀል፣ ለረሃብ እና ለከፍተኛ ሰብአዊ ቀውስ ዳርጓል። የተለያዩ የሰብአዊ መብት ድርጅቶች፣ ተንታኞችና ነዋሪዎች እንደሚገልጹት ጦርነቱ በንጹሃን ላይ የሚያደርሰውን ጉዳት እያባባሰ ሲሄድ የሰላም ተስፋ እንደደበዘዘ
መሄዱን ይናገራሉ። በአማራ ክልል የሚካሄደው ጦርነት ከተሞችን፣ ገጠራማ አካባቢዎችንና የሲቪል ተቋማትን ከፍተኛ ተጽዕኖ አሳድሮባቸዋል። ከ400 በላይ የድሮን ጥቃቶች፣ በሺዎች የሚቆጠሩ የከባድ መሳሪያ ድብደባዎችና ከ10,000 በላይ ቀጥተኛ ውጊያዎች እንደተመዘገቡበት የአክሌድ የክትትል መረጃ ያመላክታል። እነዚህን ጥቃቶች ተከትሎ ህጻናት፣ ሴቶችና አረጋውያንን ጨምሮ በርካታ ንጹሃን ለሞትና ለጉዳት ተጋልጠዋል። መንግስታዊው የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣቸው ሪፖርቶች መሰረት በአንዳንድ ጥቃቶች የተመጣጣኝነት መርህ አልተከበረም። የጤና ተቋማት፣ ትምህርት ቤቶች፣ አብያተ ክርስቲያናትና የመኖሪያ ቀበሌዎች ለጥቃት መዳረጋቸውም ተመዝግቧል። በሌላ በኩል የግጭቱ ተፋላሚ ኃይሎች የተለያዩ የሲቪል ተቋማትን ለወታደራዊ ዓላማ መጠቀማቸውን የሚጠቁሙ መረጃዎችም በቢቢሲው ዘገባ ቀርበዋል። ይህ የሲቪል ተቋማትን በቀጥታ የውጊያ አደጋ ውስጥ እንዲገቡ አድርጓል። የሰብአዊ መብት ድርጅቶች በክልሉ የተፈጸሙ ግድያዎች፣ ህገወጥ እስሮች፣ ማሰቃየቶችና በንጹሃን ላይ የሚፈጸሙ ጥቃቶች እንደ ጦር ወንጀል ወይንም በሰብአዊነት ላይ የተፈጸሙ ወንጀሎች ሊመረመሩ እንደሚገባ ይገልጻሉ። ነገር ግን በግጭቱ ወቅት የተፈጸሙ ሁሉም ጥሰቶች በሙሉ ተሰንደው አልቀረቡም። በበርካታ አካባቢዎች ገለልተኛ ምርመራ ለማካሄድ ያለው ችግርም ይህን አስቸግሯል። በግጭቱ የተነሳ የኢኮኖሚ እንቅስቃሴዎች እጅግ ተጎድተዋል። ገበሬዎች ማረስና መዝራት አልቻሉም። ነጋዴዎች ንግድ ለማካሄድ ተቸግረዋል። ትምህርት ቤቶች በብዙ አካባቢዎች ተዘግተዋል። የጤና አገልግሎቶችም በከፍተኛ ደረጃ ተስተጓጉለዋል። ከውጊያው በተጨማሪ በክልሉ ውስጥ ማን የትኛውን አካባቢ እንደሚቆጣጠር በግልጽ ለመወሰን አስቸጋሪ ሆኗል ነው የተባለው። በአጠቃላይ የዞንና የወረዳ ከተሞች በአገዛዙ ቁጥጥር ስር እንዳሉ ሲገለጽ፣ ብዙ የገጠር አካባቢዎች ደግሞ በፋኖ ኃይሎች ቁጥጥር ስር መሆናቸውን የቢቢሲ ዘገባ ያመላክታል። ቢቢሲ ዘገባውን ሲቀጥል ዋና ተፋላሚ ኃይሎችን ያላካተተ ድርድር መደረጉ ሰላምን አርቆታል ያለ ሲሆን ይህም ዘላቂ ሰላም ሊያመጣ እንደማይችል አመላክቷል። መላ ክልሉ የጦርነት ቀጠና የሆነበት ህዝቡ ከ3 ዓመታት የጦርነት ህይወት በኋላ የተስፋ መቁረጥ ስሜት እየጨመረ መምጣቱን ይናገራሉ። አብዛኞቹ ጦርነቱ በቅርቡ እንደሚቆም ተስፋ እንደሌላቸው ሲገልጹ፣ የሰላም መፍትሄ ከፖለቲካዊ ውይይትና ከአካታች ድርድር ብቻ እንደሚገኝ የሚያምኑ ቢኖሩም ያገዛዙ ጦረኛ ባህሪ ሰላምን ሩቅ እንዳደረገው አስተያየት ሰጪዎች ይናገራሉ። በጥቅሉ በቢቢሲ ዘገባ 3ኛ ዓመቱን ያስቆጠረው ጦርነትም የሰብአዊ ቀውሱ እየተባባሰ መሄዱ፣ የሰላም ጥረቶች ውጤታማ ለመሆናቸውና የንጹሃን ህይወት አሁንም በከፍተኛ አደጋ ውስጥ መሆኑ ዋና ዋና ስጋቶች ሆነው መቀጠላቸው ተመላክቷል። ተንታኞች እንደሚገልጹት የጦርነቱ መንስኤ የአማራ ህዝብ የህልውና አደጋ መሆኑ ታምኖበትም ሁሉንም ተዋናዮች በሚያሳትፍ እውነተኛ የፖለቲካ ድርድር ካልተደረገ ጦርነቱ በቀጣይም የመቀጠል እድሉ ከፍተኛ ነው። እስከዛው ግን ከጦርነቱ ከፍተኛውን ዋጋ የሚከፍሉት ንጹሃን ዜጎች ሆነው ይቀጥላል። ይህም የብልጽግናው አገዛዝ ዋና ፍላጎት እንደሆነ የፖለቲካ ታዛቢዎች ይናገራሉ። ኤርትራ፣ ግብጽ፣ ሱዳን፣ ጅቡቲ እና ሶማሊያ በሳውዲ አረቢያ የሚመራውን 8 ሀገራትን ያካተተ የቀይ ባህርና የኤደን ባህረ ሰላጤ አዲስ የደህንነት ጥምረት ተቀላቀሉ። ኤርትራ ይህኛውን ጥምረት መቀላቀሏ ትኩረት ስቧል። የሳውዲ አረቢያ መንግስት ስትራቴጂካዊ ጠቀሜታ ያላቸው የቀይ ባህርና የባቤል መንደብ የባህር ሰርጥ ደህንነት ለመጠበቅ ያለመ ወታደራዊ ስብስብ በ14 ሀገራት ጥምረት መመስረቱን ተከትሎ የጥምረቱ አካል አልሆንም ያለችው ኤርትራ በ8 ሀገራት የተመሰረተውን ሌላኛውን ጥምረት መቀላቀሏ ተሰምቷል። የቀይ ባህር ተዋሳኝ ያልሆኑ ሀገራት ጭምር ተካተዋል። የውጭ ጉዳይ ፖሊሲ መርህ አይፈቅድም በሚል ግምገማ ኤርትራ የ14 ሀገራት ጥምረትን ሳትቀላቀል ብትቀርም በሳውዲ አደራጅነት የተሰየመውን ሌላኛውን የ8 ሀገራት ስብስብ መቀላቀሏ ዛሬ ተዘግቧል። ኤርትራ ልቀላቀለውም ብላ የገፋቸው የአካባቢው የደህንነት ጥምረት ውስጥ እንደ ኩዌት፣ ባህሬን፣ ኳታር፣ ዮርዳኖስ፣ ግብጽ፣ ሱዳን፣ ጅቡቲ፣ ሶማሊያ፣ የየመን ህጋዊ መንግስትና ኮሞሮስ ያሉ የቀጠናው ሀገራት ተካተው የነበረበት ሲሆን ከአህጉር ውጭ ካሉ ዓለም አቀፍ አጋሮች ደግሞ ቱርክ፣ ፓኪስታን፣ ባንግላዴሽና ናይጄሪያ በጥምረቱ ውስጥ በጋራ መሰለፋቸው በጉዳዩ ላይ የወጣው መረጃ ያመላክታል። ከዚህ ጥምረት ውጭ የቀይ ባህር ተዋሳኝ አገራት የተካተቱበት 8 ሀገራት መደራጀታቸውን ተከትሎ ኤርትራ ስብስቡን በይፋ ተቀላቅላለችም። በሳውዲ አስተባባሪነት በቀይ ባህርና በኤደን ባህረ ሰላጤ የሚገኙ ሀገራት የመሰረቱት ጥምረት የባህር ላይ የደህንነት ጉዳዮች ላይ ያተኩራል ተብሏል። ከነዚህ 8 ሀገራት መካከል 5ቱ ሀገራት ግብጽ፣ ሱዳን፣ ጅቡቲ፣ ኤርትራና ሶማሌ ናቸው። የታቀደው ህብረት ሳውዲ አረቢያን፣ ዮርዳኖስን፣ የመንንና 5ቱን የአፍሪካ ሀገራት ያካተተ ነው። የሳውዲ አረቢያ የመከላከያ ሚኒስቴር ባወጣው መግለጫ ጥምረቱ ዓላማው በቀይ ባህር ላይ በሚያዋስኑ ሀገራት መካከል ያለውን ቅንጅት ማጠናከርና ዓለም አቀፍ የባህር ላይ መስመሮችን፣ የንግድና የኃይል ማጓጓዣ መንገዶችን እንዲሁም የጋራ የባህር ላይ ጥቅሞችን መጠበቅ መሆኑን አስታውቋል። ጥምረቱ የተመሰረተው በቀጠናው ውጥረቶችና በንግድ መርከቦች ላይ የሚደርሱ መስተጓጎሎች እየጨመሩ የመጡበት ወቅት ላይ ነው። ቢዝነስ ኢንሳይደር አፍሪካ በበኩሉ በጉዳዩ ላይ በወጣው ዘገባ እንደጠቆመው ጥምረቱ በስትራቴጂካዊ ሁኔታ እጅግ አስፈላጊ የሆኑትን ቀይ ባህርን፣ የባቤል መንደብን እና የኤደን ባህረ ሰላጤን የሚሸፍን ሲሆን ይህም አውሮፓ፣ እስያና አፍሪካን የሚያገናኙ ከፍተኛ የነዳጅ የተፈጥሮ ጋዝና የኮንቴነር እንቅስቃሴዎችን ጨምሮ በግምት 12% የሚጠጋ የዓለም ንግድ የሚያልፍበት
የባህር መስመር ነው። ይህ የሳውዲ አረቢያ ጥረት አዲስ የባህር ላይ ደህንነት ማዕቀፍ ለመዘርጋት ለሚደረገው ሰፊ ጥረት አፍሪካዊ ሀገራትን ለማካተት ያለመ ነው ተብሏል። ባለፉት ጥቂት ሳምንታት በየመን በኢራን ከሚደገፈው የሁቲ ታጣቂዎች የሚሰነዘሩ ጥቃቶችና የመካከለኛው ምስራቅ ቀጠናዊ ግጭቶች በንግድ መርከቦች ላይ መስተጓጎል ፈጥረው የቀይ ባህርንና የባብ-ኤል መንደብን ስትራቴጂካዊ አስፈላጊነት በከፍተኛ ሁኔታ ስጋት ላይ እንደጣሉት ሲዘገብ ነበር። በዚህ ምክንያት ሐምሌ 23 ቀን 2018 ዓ.ም ሳውዲ አረቢያ በጠራቸውና ከ43 ሀገራት የተወከሉ ወታደራዊ ተወካዮችና የአውሮፓ ህብረት ልዑካን በተገኙበት ከተካሄደው ስብሰባ በኋላ ተመሳሳይ ጥምረት መመስረቱ ተዘግቦ ነበር። አምስቱን የአፍሪካ ሀገራት ያካትተውን ይህንን አዲስ ጥምረት ሳውዲ አረቢያ በበላይነት እንድትመራውና ዋና መስሪያ ቤቱንም እንደምታስተናግድ ይጠበቃል። ይህ ሰፊ ማዕቀፍ የጋራ ወታደራዊ እቅዶችን፣ ወታደራዊ ልምምዶችን፣ የመረጃ ልውውጥንና የተቀናጁ ወታደራዊ እንቅስቃሴዎችን ሊያካትት እንደሚችል ተዘግቧል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞችን ደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር